ታስታውሳላችሁ። ዛሬ ደግሞ እሱን የሚመስል ወይም ደግሞ ከዛም በላይ ደግሞ ደስ የሚል ቆይታ እናሳልፋለን ብዬ ተስፋ አድርጋለሁ ማለት ነው። ኢንሻላህ ቀጥታ ወደ ፕሮግራማችን አልፋለሁ። ቢስሚላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን ዛሬ በኢምራን ቲክቶክ ላይቭ ላይ የምንገኘው ወንድማችን ኢምራን 1 ሚሊዮን ፎሎወር የገባበትን አንድ ላይ ከእሱ ጋር ሴሌብሬት ለማድረግ ከሙስሊሙ ኡመት ጋር አንድ ሴሌብሬት ለማድረግ እና በተጨማሪም ደግሞ በዚህ በነበረበት የንጽጽር ህይወት ላይ የነበሩትን ውጣ ውረዶች ቲክቶክ ላይ ያለው የንጽጽር ህይወት የነበረበትን ውጣ ውረድ በተጨማሪም ደግሞ ከቲክቶክ ወጥተን ደግሞ መሬት ላይ የተሰራ ያለው ነገር ምንድን ነው የሚሉትንም ነገራቶችን አብረን ከአንተ ጋር የምናይ የሚዳስስ ይሆናል። ከዚህ ላይ ልናገኝ የሚገባው አንድ ቃል አለ። ያም ሁላችን የሚገኝ ሰዎች አንድ ቤት ስንል እሱም ደግሞ ለእስልምና መገልግለናል ነው ራሳችን ይሆናል ማለት ነው። ኢንሻላህ ብዙ ስላበዛባችሁ ቀጥታ ወደ ወንድማችን ወይም ደግሞ ወደ ለዚህ ቀን ደረሰ። አንድ ሚሊዮን ለም ከዚህ ኢንሻላህ ሳለ ከዚህ በከፍ እስልምናን ኢትዮጵያ ውስጥ ያለው እስልምናን አልፎ አፍሪካ ውስጥ አፍሪካ አልፎ ደግሞ ዓለም ላይ እስልምናን በአንተ የሚያንብበት ደንብ የሚያሳይበትን አሁኖት ላይ አድርገው ይህ የኔ ክል ምኞት ነው። የሁሉም ምኞቶች ይሄ ነው ብዬ ተስፋ አድርጋለሁ። ከታችም ይኸው አድናቂዎች፣ ወዳጆች እዚህም ያሉ ወንድሞችም ለአንተ ሊገለጹ ይገኛሉ እና እስኪ መጀመሪያ እናውቀዋለን ኢምራን ማን ነው የሚለውን ማያውቅ የለም። 1 ሚሊዮን ፎሎወር ዛሬ ገባ እንጂ ከ1 ሚሊዮን ነው በወገኖችን በኩል በሙስሊሞችን በኩል ኢምራን ያውቁታል። ግን እስቲ ኢምራን ማን ነው? ኢምራንን እንተዋወቀው። አስተዳደግህንም አንድ ላይ እስቲ ንገረን። ሀይቡ ነው ኢንሻአላህ። ጀዛከላህ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። በድጋሚ አሰላሙ አለይኩም ብያለሁ። ኢንሻአላህ ያው ወደ መልሱ ስገባ በሚዲያ መጠሪያ ኢምራን አፖሎጀቲክስ በሚል እታወቃለሁ። ፎከስ አድርገን የሚሰራው ደግሞ በግለሰብ ደግሞ ማለት ነው ንጽጽር ላይ ነው። ማለትም ዲነል ኢስላምን ከወገኖቻችን እምነት ጋር በማነጻጸር የምናስተምርና የምንወያ ወንድሞች ነን። ከእነሱ ወንድሞች መካከል ደግሞ አንደኛው እኔ ኢምራን እባላለሁ ማለት ነው። ይህ ቃል ኢንሻላህ ወደ አስተዳደጊ ልግባ ወይስ? ኸይር ያው ወደ አስተዳደግ ስንገባ አልሐምዱሊላህ ያው ያደግኩበት የሙስሊም አካባቢ ነው፣ ሙስሊሞች ያሉት ማለት ነው። በዲነል ኢስላም እንዲሁም ደግሞ በመስጂድ አካባቢ መስጂድ ላይ ያደግኩት ብላችሁ ማውተር ትችላላችሁ፣ ሙሉ ማለት ነው። ያው በህፃነቴ የተማርኩባቸው ትምህርት ቤቶች ሁሉም ኢስላሚክ ትምህርት ቤቶች ናቸው። ኢስላሚክ ናቸው ስንል ሙሉ ስለ እስልምና የሚሰበክባቸው ኢቨን መስጂድ ያላቸው ትምህርት ቤቶች ነበር የተማርኩት አልሐምዱሊላህ። እዛም ላይ ያው ዳዕዋ በማድረግ እንዲሁም ኢቭን ኹጥባ ራሱ በማድረግ የተለያዩ ስራዎችን ሰራ ነበር ማለት ነው። እና ያው እስከ 7ኛ ክፍል ያለው አስተዳደግ ይህ ይመስላል። ከሱ በመውጣት ደግሞ ቂራአት ላይ አልሐምዱሊላህ በዛ ምድብ ቢሆን ኪታቦችን መቅራት ጀምሬ ነበር። አረበኛ ጋር ስለሆነ ለኔ ብዙ ኪታቦችን ለመቅራት ሞክሬያለሁ። ቁርአን ኦልሞስት የከተምኩት 6ኛ ማን ክፍል ሆኜ ነው። ያው ሙሉ ለሙሉ ጨርሻለሁ ማለት ነው። ከቁርአን በኋላ ደግሞ የተለያዩ ኪታቦችን ከዛ እድሜ ጀምሮ በጣም ብዙ ኪታቦችን በሚባል ደረጃ ደግሞ በማቅራት አሳልፌያለሁ ማለት ነው። ኢንሻአላህ የተለያዩ ኪታቦችን ደግሞ በኋላ ያወራባቸዋለን። ማሻአላህ ገና ጅማሮን የኢምራንን የህይወት ጅማሮን ገና ስናየው ከኪታብ ጋር የተያያዘ ከትምህርት ጋር በተያያዘ ከእስልምና ጋር ያለው ግብግብ ነው በደንብ እያሳየን ያለው እና ሁለተኛው ጥያቄ አድርጌ ላነሳት የነበራትን ምንድን ነው የእምነት ህይወት ጅምረው ምን ይመስላል? በደንብ ማወቅ የምፈልግበት ነገር አለ። ለምሳሌ ሁላችንም ጋር አለ። ለምሳሌ እኔ ጋር የእስልምናን ጣዕም የተረዳሁበት የእስልምናን የሆነ ጣዕሙን ነገር የተረዳሁበት የራስ የሆነ ጊዜ አለው። ለምሳሌ በልጅነቴ በዚህ ጊዜ ላይ ብዬ ማስታወሳቸው የእኔ ነገራቶች ይኖራሉ እና ኢምራን ዛሬ ለእስልምና እንደዚህ ግብግብ እየፈጠረ ቲክቶክ ላይ እስከ ማታ ድረስ እያደረ ከሌሎች ወገኖች ጋር ግብግብ እየፈጠረ እስልምና እንዲፌንድ እያደረገ ይገኛል። ግን እስቲ መጀመሪያ ኢምራን የእስልምናን ጣዕም አግኝቼበታለሁ ብሎ የሚያስብበት የሆነ ለዛውን ለሕኑን በደንብ አግኝቼበታለሁ ብሎ የሚያስብበት ጊዜ መቼ ነው? እስቲ እሱን በደንብ ንገረን። ኸይር ኢንሻአላህ። ያው ቅድም እንደገለጽኩልህ ቂራአት ላይ እንዲሁም ደግሞ ከህፃነት ጀምሮ ቁርአን እየቀራሁ ነበር ያሳለፍኩት። ግን እዚህ ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር እፈልጋለሁ፣ የሚያስቅም ማለት ነው። እሱም መሰላችሁ 5ኛ ክፍል ምናምን ሁኜ ወይም 4ኛ ክፍል አካባቢ ሁኜ ማለት ነው ቁርአን 8 ጁዝ ያልሻለሁ። በደንብ አዳምጡ። ቁርአን 8 ጁዝ ድረስ ቀርቻለሁ። ግን ደግሞ ስቀራ ማለት ነው ማንበብ አልችልም አረበኛ ማንበብ አልችልም። ታዲያ እንዴት ነው የቀራኸው ካላችሁኝ የኛ መድረሳ እንደሆነ አይደለም። ድሮ ስንቀራ ብዙ ሰዎች ይቀመጣሉ። ከዛ ከፍ ያሉ ልጆች መጥተው ሁላችንም ያቀሩናል። እንደ ዳግመን እንቀር እናሐፍዘዋለን በቃላችን ማለት ነው።
እንደዛ ነበረ እና ወደኋላ ተመለስቼ ብጠይቁኝ ከሆነ ጊዜ በኋላ ረሳዋለሁ፣ አላውቀውም። እና ተርኒንግ ፖይንት ብዬ የማስበው እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቅ ቁርአን እንደምቀራ ነው። እስኪና ዛሬ ይቅራልኝ ብላ ትጠይቀኛለች። ምንም ነገር አላውቅም። ከዛ ሰዓት ጀምሮ እሷ ራሷ ሙሉ ሐረካ ጀምሮ እያንዳንዱን ቂራአት እንዴት እንደሚነበብ አስተማረች ማለት ነው። ከዛ በኋላ አልሐምዱሊላህ እያሻሻልኩ መጣሁ። ይህን ስላችሁ ግን እንደዛ እንኳ ህፃን ሆኜ አልሐምዱሊላህ አረበኛ ይቀለኝ ነበረ። ያደኩት ትንሽ አረበኛም ስለሚወራ አረበኛ ለምጄ ነበር ማለት ነው። ስለዚህ ኪታብ ስቀራ እሱ ነገ ቀለኝ ነው። የመጀመሪያ ሐላወተል ኢስላም አገኘሁ ብዬ የማስበው የዛ ሰዓት ነው ማለት ነው። በመቀጠል ያው ቁርአን ከቀራው በኋላ አልሐምዱሊላህ ሼክ ሀሰን ይባላሉ፣ አላህ ይርሐማቸው፣ አላህ በጀነት ያገናኘን። ቁርአን አስከተሙኝ። ቁርአን ከጨረስኩ በኋላ ወደ አሁኑ ኪታብ መቅራትን የጀመርኩት ማለት ነው። ኪታብ መቅራት ስጀምር የዛን ጊዜ የአቂዳ ኪታቦች ነው ሞር ፎከስ አድርጌ የሚቀራ፣ ፊቅህም አልፎ አልፎ ማለት ነው። በቂራአቱ ትንሽ ከፍ እያለን ስንመጣ አንድ መድረሳ አለ፣ ቄራ መስጅድ ታውቁታላችሁ። መድረሰተል አንደሉስ ይባላል። ኮርስ አለ፣ ኮርስ ማለት ነው። እና እዛ ኮርስ ላይ እኔ የክረምት ኮርስ ነው፣ ከዛም ይጨምራል ማለት ነው። ገብቼ ስለ ዲነል ኢስላም በሰፊው ተማርኩ ማለት ነው። እዛ ደግሞ ስለ ፊቂ፣ ስለ አቂዳ፣ ኢቨን ስለ ቂራአት፣ ስለ ሐዲስ እውቀቶችን አገኘው ማለት ነው። አይ ቲንክ የዛ ሰዓት 5ኛ ደረጃ ነበርኩኝ። 5ኛ ደረጃ አለው ክላስ ማለት ነው። እና በዛ ተምሬ አልሐምዱሊላህ ብዙ ተብሎ ያለው ማለት ነው እውቀቶችን አግኝቻለሁ ማለት ነው። ግን እዚህ ጋር ስለ ክርስትና እውቀት የጀመርከው መቼ ነው? ማንበብ የጀመርከው መቼ ነው ካላችሁኝ ተርኒንግ ፖይንቷ እዚህ ጋር ናት። እሱ ምንድን ነው? ቁርአን ካከተምኩ በኋላ እናቴ የሆነ ነገር ቃል ገብታኝ ነበር። ቃል የገባችልኝ ነገር ደግሞ ምንድን ነው? ቁርአን ካከተምክ 5 መጽሐፎች እገዛልሃለሁ የሚል ነበር። ኦኬ። ስለዚህ አልሐምዱሊላህ ቁርአን ጨረስኩኝ፣ አከተምኩ። የዛ ሰዓት 5 ኪታቦች ሊገዙልኝ ነው ማለት ነው። ያው መጽሐፍ ሊገዛ መርካቶ ተሄደ ማለት ነው። ሲኪድ መርካቶ ከመጽሐፎቹ መካከል አንደኛው መጽሐፍ የትኛው ነበረ? ይሄኛው መጽሐፍ ነበር። ያው ተዘርግቶ ገብቶ አይኔ ውስጥ ገባና ገዛሁት ማለት ነው። ስለዚህ ስለ ክርስትና ለመጀመሪያ ጊዜ እውቀት ያገኘሁት በዚህ መጽሐፍ ነው። ኦኬ። አክቹዋሊ ይህንም ሙሉ አላነበብኩትም ነበር፣ ግን መጀመሪያ አካባቢ እንደሆነ ምልክት ነገር እያልኩ ለማንበብ ሞክር ነበር። ያው ይከብዳል ለመረዳት፣ ለምን ጭራሹን አይዲያውም አልነበረኝ። እንዳልኳችሁ ደግሞ የሙስሊም አካባቢ ነው። ስለዚህ ለመጀመሪያ ጊዜ ወደ ነጻ የገባሁት በዚህ መጽሐፍ ነው ማለት ነው። ቀጥሎም ደግሞ እስከ 9 ድረስ ባለው በጣም ብዙ ኪታቦችን ቀርቼ፣ እንዲሁም ደግሞ አጋጣሚ ሰፈር ቀየርን። ሰፈር ቀየሬ ደግሞ ሼክ ባህሩ የተባሉ ታላቅ ሼክ አሉ። እሳቸው ላይ ሰሒህ ቡኻሪን መቅራት ጀመርኩ ማለት ነው። የዛ ሰዓት አልሐምዱሊላህ ብዙ እንትኖችን አሳልፈናል። በዳዕዋም ማለት ነው። ትምህርት ቤት ላይ ትልቅ ጀማ ነበረን። በጀማው ደግሞ ብዙ ኪታቦችን እናቀራለንም እንቀራለንም። ኢቭን ደግሞ ከሱም በተጨማሪ መስጂድ ውስጥ ሱብሒ ብትሉ ከሱብሒ በኋላ ከአስር በኋላ እንዲሁም ነው ከዒሻ በኋላ በእነዚህ ጊዜያት በሙሉ ኪታቦችን እንቀራ ነበር። ከመግሪብ እስከ ኢሻ ደግሞ ቁርአኖችን ለተማሪዎች እናቀራ ነበር ማለት ነው። በዚህ እያለን ቀጠልን። ከዛ አሁንም ተርኒንግ ፖይንት 10ኛ ክፍል ነው። 10ኛ ክፍል የኮሮና ላይ የኮሮና ሻ ሌላ ጊዜ እናወራበታለን። 10ኛ ክፍል ስገባ አጋጣሚ የገባሁበት ትምህርት ቤት አዲስ ሰፈር ነው። የክርስቲያኖች ትምህርት ቤት ነው። ስሙ ራሱ የክርስቲያኖች ነው። 7ኛ ቀን አድቬንቲስት ቤተክርስቲያን ተብሎ የሚጠራ ትምህርት ቤት ነው። የሚሽን ትምህርት ቤት ማለት ነው። እና እዛ ስገባ ነው ብዙ ነገሮችን ማወቅ የጀመርኩት ማለት ነው። እዛ ስገባ ሙስሊም ያለው አንድ ልጅ ብቻ ነው። ሌላ ሙስሊም የለም። በየቀኑ መጽሐፍ ቅዱስ ይነበብልናል። እንዲሁም ደግሞ ያጸልዩናል በእነሱ ማለት ነው። ሁል ጊዜ መድረክ ላይ ይጸልያል። ሁሉ አስተማሪ ሲጀምር ጸልዮን የሚጀምረው እና ደግሞ ሁልጊዜ በየሳምንቱ የመጽሐፍ ቅዱስ ክፍለ ጊዜ አለ። ስለዚህ በዛ ሰዓት ትንሽ እውቀቶችን አገኘው እና ያው የካፊሮች ተንኮል ማለት ነው። በጣም ተንኮላቸው ሚሽነሪ ዳዕዋ ወይም ደግሞ አምላካችን የሚያስታውስ በዚህ መንገድ ነው። አሁን ትምህርት ቤት ከፈቱ አይደለም። ትምህርት ቤት ከፍተው በሁሉም ክፍተት ላይ ስለ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያስተምሩት። አልሐምዱሊላህ የዛ ሰዓት ከእኔ እስልምናይም በደንብ አቅ ነበር። ስለዚህ ኢቨን ከሱ ማለፊ ፊልድ እከራከር ነበር። ፊዚክስ አስተማሪ ነበር እና ፊዚክስ አስተማሪ በጣም ያስቀኛል። ጴንጤ የሆነ አንዴ ኦርቶዶክስ ይቀያይራል እና ሁልጊዜ እየመጣ ስለ እምነት እኛን ያወራናል። ሲያወራን ግን እኔ ዝም አይለውም፣ መሀል ላይ እናገር ነበር ማለት ነው። እና ዋናው ስለ ክርስትና እውቀት ያገኘሁባቸው መንገዶች እነዚህ ናቸው። አንደኛ የተማርኩበት ትምህርት ቤት እና ይሄኛው መጽሐፍ ማለት ነው። አሁን ይምሩ እነዚህን
በተአምር አልነበረኝ በተአምር እቺ መጽሐፍ ሳነባት መጽሐፉ ተገዝቷል። አክቹዋሊ ሙሉ አነበብኩትም ብያቸዋለሁ። ለማንበብ ግን አንድ ቀን አጋጣሚ ተፈጠረ። ቴሌግራም ላይ ምን ያደርጋሉ እየመጡ ምን ያደርጋሉ የሆነ ይጽፉልሃል፣ የሙስሊም ፕሮፋይል ካረክ ማለት ነው፣ ስለ ክርስትና ሊሰብኩ የዛ ሰዓት ብቻ ለመመለስ ማለት ነው። ለመመለስ ይሄን ጥቅስ ይሄ ቦታ ይታያቸዋል ያስባለሁ። የዮሐንስ ወንጌል እቺ አያችኋት? እቺ ጥቅስ ተቅሼ ለሰው ልክ ያለው ሌላ ግን መጽሐፉን ሳነበው ጀስት እንደ መጽሐፉነቱ ነው እንጂ በህይወቴ ንጽጽር ላይ ሰራለሁም የሚል ሀሳብ ኑሮኝ አያውቅም። አብዛኛው እንዳልኩ ሙሉ ፎከሴ እስልምና ላይ ነው። ማሻአላህ አላህ ሱብሃነሁ ወተዓላ እሱ የሚፈልገውን ሰው እንዴት አድርገው እንደሚያንሰው በምን አይነት መንገድ ራሱ እንደሚያስገባው ያየንበትና የተማርንበትም ነው ብዬ አስባለሁ። የብዙ ሰዎችን ታሪክ ካየ ነው ነገ የሚደርሱበት ያ ልዕልና ያ ከፍታ ቦታ ላይ በምን አይነት ደረጃ ምን አይነት ተርኒንግ ፖይንት እንደሚያነሳቸው አይታወቅም። እና የኢምሩን ጅማሮ በጣም የሚገርም ነው። ማሻአላህ በጣም ደስ ብሎኛል። በትምህርት ቤት ህይወትህ ላይ ማንሳት የምትፈልጋቸው ምናልባት አሁን የትምህርት ቤትን ህይወትህን በአብዛኛው ገረፍ ገረፍ አድርገህ ያነሳህንን ነገር አለ። ግን የትምህርት ቤት ህይወትህ ምን ይመስል ነበር? ከጓደኞች ጋር ነን ሙስሊም የሆኑ ጓደኞች ነበሩ ወይ? ከእነሱ ጋር የነበረህ ቅርርብ እንዴት ነበረ? ሙስሊም የሆንም ጓደኞችም ከአንተ ጋር እንዳሉት ሆነው ግን ነን ሙስሊም ከነበሩ ሰዎች ጋር የነበረህ ቅርርብ እንዴት ነበረ? ከእነሱ ጋር የነበረ አፕሮች እንዴት ነበረ? በእምነት ጉዳዮች ላይ ትወያዩ ነበር? በልጅነት ጊዜም ራሱ ቢሆን ማለት ነው በእምነት ጉዳዮች ላይ ትወያዩ ነበር? እኔ አሁን አንድ ማስታውሰው በህፃንነት ከአንድ እንደዚህ ከኛ ጋር በሰርቪስ የሚሄድ ልጅ ነበርና ከእሱ ጋር ስለ እምነት ጉዳይ ነው እንደዚህ አውርተ ነው። ከዛ በኋላ ዲፌንድ አደረግ ነው። ልክ ዲፌንስ እናደርገው እሱ በቃ ልጅ ነው እኛም ልጅ ነን። በቃ ስጁድ እያደረገ መሬት ላይ የተነሳ በቃ እኔ ሰልም ያለው ናን እያለ ሄደ። ያው አሁን የደረጃ ደረሰ ልጁ ምናምን ብዙም አናስታውሰውም፣ ግን በጣም ህፃን እያለን ነው ይሄ። በልጅነት ራሱ ያለ ከእነሱ ጋር የነበረን እንትን ነው ይሄ ኢንትራክሽን ማለት ነው። እና እንደዚህ አይነት እንትኖች ነበሩ ወይ ትምህርት ቤት ላይ ከጓደኞች ጋር እንዴት ነበረ? ከስቴስም አንዳንድ ነገር ልታነሳልኝ። ቅድም እንዳልኩ ትምህርት ቤት ላይ ካፊር የለም። በቃ አብዛኞቹ ሙስሊም ናቸው። ካፊሮች ጋር የመወያየት እድሉን አላገኘሁም። ግን እንዳልኩ በጣም የሚለየው ነገር ትምህርት ቤቱ መስጂድ አለው፣ ጀማዓ ቦታ ነበረው። ትምህርት ቤቱ መስጂድ ስላችሁ ትልቅ መስጂድ ሳይሆን በቃ የሆነ የሚሰገድበት ቦታ ነበር። እዛ ላይ በጣም ብዙ ስራዎችን ሰርተናል። ኢቨን ኪታቦች ይቀሩ ነበር፣ ኪታቦችን ናቃ ነበር። ኢቨን ጁማ ራሱ ይሰገድ ነበር። እዚህ ጋር የምመክራችሁ ነገር መሰላችሁ ከስር ላላቸው ትምህርት ቤት ህይወት ቀያሪ ነገር ነው። ሁሉን ሰው የሚቀርጸው ትምህርት ቤት ነው። ኦኬ። ስለዚህ እናቶች ካላችሁ ልጆቻቸውን የምታስገቡበት ትምህርት ቤት ምረጡ። ኦኬ። አብሶ አዲስ አበባ ያላችሁ በጣም ብዙ የካፊር ትምህርት ቤቶች አሉ፣ ክርስትና የሚሰበክባቸው ሰዎችን የሚሸውሉበት። እንዲሁም ደግሞ ከሱ በማለፍ በጣም ብዙ ብልግና የሚሰሩበት ትምህርት ቤቶች አሉ እና ጥንቃቄ እናደርግ። እኔ ግን እንዳልኳቸው አልሐምዱሊላህ የተማርኩት መርከዘል ቡርሃን ይባላል። በጣም ታዋቂ ኢስላሚክ ትምህርት ቤት ነው። ስለዚህ አብዛኛው ጊዜ የነበረኝ ግንኙነት ለቂራአት ነው እንጂ ክርክሮች አለብን። ሜይ ቢ ግን ካሉ የሆነ እንወጣና ምሳሌ ያልሰገዱ ካሉ እንዲሰግዱ ማድረግ፣ እንዲሁም ደግሞ ጀማ ቦታ የሚያመጡ ካለ ለማምጣት እንሞክር ነበር። ግን ክርክር ካልከኝ አዎ 10ኛ ክፍል እንዳልኩ የጴንጤ ትምህርት ቤት ስንገባ የዛ ሰዓት ስንገባ ኢቨን አስተማሪ ጋር ራሱ ወያይ ነበር እና ስኬታማ ቀን ብዬ የማስበው መሰለ እየተወያየን አንዲት ሴት ናት እና አይ ቲንክ ስሟ መጥቀስ አያስፈልግም። እየተወያየን እስልምና እኮ ከጊዜ በኋላ የመጣ ነው፣ ክርስትና ግን ድሮ ጀምሮ ነበር አለችኝ። ከዛ እሺ አልኩኝ። እኔ መጽሐፍ ቅዱስ ምን እንደሆነ አላውቅም። እሺ ከመጽሐፍ ቅዱስ አምጪልኝ አልኳት። አጣች። እኔ ግን ዝም ብዬ ከቁርአን ጠቀስኩና ነገርኳት ምናምን። አሁን ስንከራከር ማስሚያ ማጣን ለእኔም እውቀትም እየለኝም በዛ ሰዓት በክርስትና ሌላ ሰው ጠራና እስኪ ከእስልምናና ከክርስትና ማን ይቀድማል አለው። ልጁ ሴት ናት አክቹዋሊ እሷ። ከዛ በኋላ ምን መለሰ? እስልምና ነው አለ። በቃ አሸነፍኩ፣ ደስ አለኝ። ልጅቱ በቃ ፈልጌልህ እመጣለሁ ከመጽሐፍ ቅዱስ ብላ ሄደች። ብታመጣለኝም እንኳን አላውቀውም፣ ግን እንደሌለ ራሱ የዛን ጊዜ ራሱ እረዳዋለሁ። ለምን ክርስትና የሚባለው ሲምፕሊ ስታስቡት የሰው ፈጠራ እንደሆነ ከላይ አይታችሁ መወሰን ትችላላችሁ። እና የመጀመሪያ እንትን ብዬ ማስራት እሷ ነው። በተጨማሪ መንገድ ላይ ያው እየመጡ እንደዚህ የሚሰብኩ አሉ። ልከራከር አልችልም የዛ ሰዓት፣ ለምን እውቀቱ አልነበረኝም በመጽሐፍ ቅዱስ። ባይ ዘ ዌይ አጎቴ ቀይ መስቀል ይሰራ ነበር እና ቀይ መስቀል ሲሰራ መጽሐፍ ቅዱስ ይሰጣል። የሆነ ጴንጤ ከውጭ ጋር የሚመጡ ሰባኪዎች ናቸው። ባይ ዘ ዌይ ጴንጤዎች ተንከራቸው ንገራቸው፣ በሁሉም ነገር ነው የሚገቡት። እርዳታ ባለበት በሙሉ ጴንጤ አለ። ኦኬ። እርዳታ እየሰራ በውስጥ ደግሞ ሙስሊሞችን ሹብሃ ለመፍጠር ይሞክራል እና መጽሐፍ ቅዱስ ይሰጡታል። ያችን መጽሐፍ ቅዱስ የመጀመሪያ የዮሐንስ ወንጌል የሚለውን ብቻ ከላይ ያለውን አንብቤዋለሁ። ሌላ ግን መጽሐፍ ቅዱስ ምን አለ የሚለውን ነገር አላውቅም ነበር። ያቺ ናት የመጀመሪያ ውይይት ብዬ የማስበው።
ማሻአላህ ተባረከላህ። አሁን ወደ አጓጊው ነገር አጓጊ የነበረውን ነገር ወደ አጓጊ ወደሆነ ነገር ጠልቀን የምንገባበት ይመስለኛል። እና ኢምራንን አሁን ብዙ ሰዎች የሚያውቁት በንጽጽር ላይ ነው። በአብዛኞቹ ሰዎችም እዚህ ያሉ ሰዎች የሚያውቁት በንጽጽር ስራ ላይ ነው። እና እንዴት ነው ኢምራን ወደ ንጽጽር ስራ ላይ ለመግባት የወሰነው? በዛ ሰዓት ላይ አንተ አሁን ከጓደኛህም ጋር ይሁን ወይም ደግሞ መንገድ ላይ ስትል የእስልምናው ያለህ ፍላጎትና ሂማው ነው እንድትከራከር እና እዛ ቦታ ላይ ዲፌን ለማድረግ የምትሞክረው። አሁን ግን በቃ ኢምራን እኔ ካሁን በኋላ የንጽጽር አፖሎጂስት ሆኜ መግባት ፈልጋለሁ፣ በዛ ላይ መቀጠል ፈልጋለሁ ብለህ የመጀመሪያው ተርኒንግ ፖይንት ወደዚህ እንድትገባበት ያደረገህ ነገር ምንድን ነው የሚለውን አንሳልን እና በዛውም ደግሞ ገጠመኞች ብዙ ይኖረዋል እና ዋና ዋና የምትላቸው መነሳት አለባቸው ለምታስባቸው ገጠመኞች ለብዙ ሰዎች ትምህርት ይሆናሉ ብዬ ስለማስብ እነዛን ገጠመኞች አያይዘህ ብታነሳልን ለቀጣይ የምናነሳቸው ጥያቄዎች ጥሩ ማጣፈጫ ይሆናሉ ብዬ አስባለሁ። ኸይር ኢንሻአላህ። ወደ ንጽጽሩ ስንመጣ ያው ንጽጽር ብዬ ኦፊሻል የጀመርኩት ቲክቶክ ላይ ነው። ቲክቶክ ላይ የጀመርኩበት ምክንያት አዕዳኡል ኢስላም ነቢዩ ሰለላሁ ዐለይሂ ወሰለም ያንቋሻሉ፣ ይሳደባሉ። ከመሳደብም አልፎ ላይቭ እየከፈቱ ብዙ ስድቦችን ይናገራሉ፣ እንዲሁም ደግሞ ሰዎችን ያጭበረብራሉ። ምን ተፈጠረ? እንደዚህ ኖርማል ቀን ላይ ጁምዓ ቀን ነበር አስታውሳለሁ። ከጁምዓ ሰላት በፊት 5 ሰዓት አካባቢ ነው ሰዓቱ። የሆነ ላይቭ አየሁ። ላይቭ ላይ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢ የሚል የቁርአን አንቀጽ አለ አይደለ? እሱን ይዘው አላህ ይሰግዳል እያሉ ሲያጭበረብሩ ሰማሁ። ያው እዛ ሰዓት በጣም ከምላችሁ ከ5 ዓመት በፊት ነው እንግዲህ አስቡት። በጣም ብዙ ነገር ፈራ ነበር። ስለዚህ አልገባሁም። ጀስት አይቼ ብቻ ፎሎ አድርጌ አለፍኩ። ፎሎ አድርጌ ለመጀመሪያ ጊዜ በቃ ንጽጽር የሚባለው ነገር ይሄን የሰማሁት። ኦኬ። ቀጣይ ቀን ምን ተፈጠረ? አንዱ እንደዚሁ የእነሱ ላይቭ ከፍቶ ይሳደባል። ምን እያለ ይሳደባል? በእስልምና የዝሙት ልጅ ማግባት ይፈቀዳል እያለ ይዋሻል። በጣም ተናደድኩ። ደግሞ ኪታቡን አውቀዋለሁ። ሰው ከፍቼ አየሁ ኪታቡና አይልም፣ ከስር ውሸት እንደሆነ ይናገራል። ወዲያውኑ ምንድን ነው ያደረኩት? ገስት ላኩኝ። ያው በዛ ሰዓት ሌላ አካውንት ነበረኝ፣ የራሴ አካውንት። የአካውንት ግን ላይቭ ገባሁበት። ጀስት ቁርአን ነበር የሚያውቀው። ላይቭ ስገባበት ፊቴን አየና ዘጋብኝ። አንደር ኤጅ ብሎ እድሜ ያልሞላም ብሎ ዘጋብኝ። ሌላ አካውንት ከፍቼ ወዲያውኑ ገባሁ ማለት ነው። ስገባ ያው አረበኛ እንደማነብ ገባሁና አረበኛውን አንብበው አለኝ። ያው ታውቅ የለ ጥሩ ነገር ነው በቃ ሙሉ አስረዳለሁ ብዬ ሙሉ አነበብኩት። አረበኛው ሙሉ አንብቤለት አስረድቼው አምኖ ሳንከራከር በቃ ተለያየን በሰላም ከተለያየን በኋላ ግን የካፊሮች ተንኮል ምን አደረገ መሰለህ? ያችን አረበኛ ያነበብኩባትን ፓርት ብቻ ቆረጣትና ፖስት አደረገው። አሁን ለሚሰማ ሰው ምንድን ነው የሚመስለው? እኔ የዝሙት ልጅ ማግባት ይፈቀድ ያልኩ ነው የሚመስለው። አይ ቲንክ ሪከርዱ ራሱ ወይም በኋላ አሰማችኋለሁ አለ። ስሰማው በጣም ደነገጥኩ። አሁን የገባሁት አስረድቼዋለሁ። ኢቭን አምኖ ነው ላይቭን የዘጋው። ግን አልሐምዱሊላህ አላህ ስራ ይገርማል። አሁን ይሄ በሙሉ የካፊሮች ስራ ነው። ግን አልሐምዱሊላህ በኋላ ጠቀመኝ። አሁን ባገኘው ሰው አመሰግነዋለሁ፣ ሲለቅብኝ ከዚህ በኋላ በቃ እንደ መከታተል ጀመርኩ እንጂ መልሼ በቃ እጠፋ ነበር። ቀጣይ ቀን አልገባም ነበር። ግን ሲለቅብኝና ሪካርዱን ሳይ በጣም ስሜታዊ ሆንኩ። እንደውም እዚህ ጋር ላይ ስሙት። የዚና ልጅ የራሱ ልጅና የዚና ልጅ አትፈቅድ ማግባት ይፈቀድለታል ይላል። ጡሴ ነበር ከዛ ተጣፉ በለኝ እንግዲህ እናችን ቆርጦ የዝሙት ልጅ ማግባት ይፈቀዳል ብሏል ኢምራን ብሎ ፖስት አደረገብኝ። ፖስት ሲያደርግብኝ ወዲያውኑ በቃ እኔም እነሱ ቤት መግባት ጀመርኩ ማለት ነው። እና ውይይቶች በጣም ብዙ ጊዜ አደርጋለሁ ካፊሮች ቤት። ካፊሮች ውይይት ሳደርግ ምን ነገር አስተዋልኩ መሰለህ? ሙስሊሞች ደስ ይላቸዋል በውይይቱ መካከል። ኢቭን በቃ ካፊሮችም ራሱ ይሄ ነው እንደ የሚል ነገር በቃ የሆነ መታዘብ ጀመሩ። አይ ቲንክ እንትኖችም አሉ እዚህ ጋር ብትመለከቱ በቃ እንደዚህ አይነት ኮሜንቶች መስጠት ጀመሩ። ካፊሮች ራሱ ማለት ነው። ካፊሮች ሙስሊሞችም የሆነ በቃ ማበረታታት ጀምሩ። ኦኬ ስለዚህ እስልምና ላይ የሚዋሹ ሰዎች አሉ፣ ኃላፊነት አለብኝ የሚል ነገር በቃ ውስጥ ገባ። ስለዚህ በሙሉ ያንን አካውንት የንጽጽር አካውንት አደረኩት። እነሱ ቤት ነው የምውለው፣ ጥያቄዎችን መለስላቸዋለሁ፣ እንወያያለን። ግን ይገርምሃል እነሱ ጋር ስንል ራሱ ምንም እንትን የለብን። በቃ ጥያቄ መለስላቸዋለሁ፣ خلاص በቃ ደስ ይላቸዋል፣ ወይም ደግሞ ሙስሊሞችም ደስ ይላቸዋል። በቃ ጨርሰን እንወጣለን። ይሄ ነበር ኦኬ። ስለዚህ ኦፊሻሊ ወደ ንጽጽሩ ገብቻለሁ ማለት ነው። ወደ ንጽጽሩ ገብቼ ግን እንዳልኳችሁ ሙስሊም ወንድሞችን አላውቅም። ቲክቶክ ላይ እዛ ሰዓት ንጽጽር በትልቁ አልነበር። ታዲያ አሁንም ተርኒንግ ፖይንት የትኛው ነው ካላችሁኝ ወንድም አቡ ሳላህ ነው። አቡ ሳላህ ታውቁታላችሁ ሚዲያ ላይ ማለት ነው።
ላይቭ ከፍቶ ነበር እና ስነካው ላይቡን ከስር ኢምራን የሚል አየና ወደ አሁኑ ኢምራን ናገባ ነገር አለኝ። እንደዚህ ካፌ ቤት አይቻለሁ እና ፕሊስ ላወራ እፈልጋለሁ አለኝ። ገባሁ እና አወራሁት ምናምን ተንኮላቸው ምናምን ነገረኝ እና ከሙስሊሞች ጋር አስተዋወቀኝ። ከገባቸው አሁን እኔ የማስበው በቃ እኔ ብቻዬን ብዬ ሁልጊዜ እየገባሁ እነሱ ጋር ስከራከር ነው የሚለው ለማን በቃ ብዙ ጊዜ ማለት ትችላላችሁ። በቃ ሪከርዶችም አክቹዋሊ አሉ። ኢንሻአላህ እንደውም አካውንቱን ነግራችሁ የት እንደምታገኙት ማለት ነው። በቃ እንደዚህ ስወያይ ነው የምውለው ካፊር ቤት ማለት ነው። ሶ አቡ ሳላህ ምን ያደረገ ከሙስሊሞች ጋር አስተዋወቀኝ እና ወደ ንጽር የገባሁበት ይሄ ነው። ኢንሻአላህ ቀጥሎ ደግሞ ያለው በሰፊው እናወራበታለን። ግን እዚህ ጋር የማመሰግናቸው ሁለት ሰዎች እነማን ናቸው? አንደኛው ካፊሮች አመሰግናችኋለሁ። በምን አንጻር ካላችሁኝ ባጭበረብሩ እስልምና እንደዚህ ሹብሃት መንጻት ባይጀምሩ ኖሮ እስካሁን ወደዚህ አልመጣም ነበረ። ነካክታችሁን አልሐምዱሊላህ ያው ከመመለስም አልፎ እዚህ ደርሰናልና አመሰግናችኋለሁ። ቀጥሎ ደግሞ ያው ወንድም አቡ ሳላህ ለመጀመሪያ ጊዜ እሱ ነው ወደ ንጽሩ እንደመጣ ያደረገኝና ሁለቱም ማመስገን እፈልጋለሁ። ቀጥሎ እንደሚያ ማሻአላህ ተባረከላህ። በጣም ነው የሚገርመው። አንድ ነገር ላይ ትንሽም ፈገግ አስባለኝ፣ ትንሽም ደግሞ ገረመኝ። ይሄ ወንድም ነው ወደዚህ ነገር ይሄ ማን ነው ይሄ ወገን ነው ወደዚህ እንድገባ ያበረታታኝ ብለህ ይሄ ስለዚህ ሰውዬ ነግረህን ነበርና አሁን እኔ ባገኘው ኖሮ አመሰግነው ነበር ብለኸኝ ነበር። እኔ ደግሞ ይመስለኝ እሱ ቢያገኘህ ኖሮ ምን ነው ያኔ እንደዛ ባላደረኩ ብሎ የሚቆጭ ይመስለኛልና በጣም ይገርማል። እስቲ አንድ ከዚህ ጋር የተያያዘ ከውይይቶች ጋር የተያያዘ አንድ ጥያቄ ላነሳልህ እፈልጋለሁ። እስካሁን ካደረካቸው ውይይቶች ለአንተ እንዴት ነው? ምን ይመስሉ ነበረ? ምን አይነት ይዘት ነበራቸው? ላይክ እስካሁን ስልህ አሁን ያለህበትን ደረጃ ሳይሆን ወይም ደግሞ ጸልቀህ ወደ ንጽጽሩ ከመግባት በፊት ሳይሆን ላይክ አንድ ላይ አያይዘህ እንድትመልስ የሚፈልገው ኢምራን ፕሮፋይሉ እንደዚህ ከማድረጉ በፊትና ፕሮፋይሉ እንደዚህ ካደረገው በኋላ የሚለውን በኋላ እንመጣበታለን። ግን በፊት የነበረበት የውይይት ሂደት ምን ነበር? ምን አይነት ጉለቶች ነበሩ? ቲክቶክ ላይ ምን አይነት ጉለት ነበር? አቡ ሳላህ ነበር የነገረኝ ብለህ ነበር እና አንተ ወደዛ ስትመጣ ተግዳሮቶች ይኖራሉ እና እነዛ ተግዳሮቶች ምን ነበሩ የሚሉትን አንድ ላይ አንስተህልን፣ በዛውም ደግሞ እቺ የምታደርጋት ፕሮፋይል ምንድናት? እንዴት ነው አመጣጧ? ምንድን ነው የሚለውንም ትርጉሙስ ምንድን ነው? ኢምራን አሁን ማንም ሰው ይህንን ካሳየው የሆነ አንድ አይከን ወይ የሆነ አማይማ ያደረገ ሰው ሳይሆን የሚመጣልን ሁሉም ኢምራን ተብሎ ነው የሚገለጸው እና ኢምራንን አሁን ሰዎች ሁሉ የሚገልጹት በዚህ አይነት ምስል ነው። አንዳንዱም ኤአይ ነው የሚለው ማለት ነው። በደንብ አድርገህ ብታብራራለህ ኢንሻአላህ ኸይር ነው። ኸይር ጀዛከላህ። እሺ ያቆም ነው ያው ወደ ጽሩ ገብቻለሁ።